ጌም እየላከልኝ ነው ደስ ተብተብ ምናምን ምንድነው እንዴ? እስቲ የማሙሽ እንደምን እውነት እዚህ ለምንድን ነው ስለማፈልገው በቃ እኔ እኮ ስሜላት አንቺ ነቅሎ ሯጭ ብሎ ጻፈላት ከዛ ላይ ማናት ልጅቷ? አሁን የሰማሁት ቮይስሽ ምንድነው ያልሽው? አንተ አይደለ ወይ ለምን ያስላከኝ አልሽ? ማለት እንድልክልህ ያልቅሰ ሰው ቢያለቅስ ራሱ ስላለቀሰ ራቁቴን ፎቶ ላኩለት ብሎ ማውራት you think this is ጀግንነት ወይ ጀብድ? ያንቺ ምን ያህል ማስለፋትን ምናምን ነው የሚያሳየው እውነት? ህዝቡ ግን ህይወት እንዴት እንደተረዳት አላውቅም። ይመቻችሁ። ኧረ ይዋሰቡት የለ እንደገ ሰረ አሁን አይደለም ማውራበት አንድ ቀን ባላየ ባልሰማለ እንደ በአዲስ አጀንዳው የሚጀምረው ቆይታ ያላችሁ አሁን ሌላ ነገር እንደ የሆነ ቪዲዮዎች ደርሶኝ ነው ጎበዝ ኢንሳይደሮች አጠራቅሙት እንደዚህ እንዳነሰው የለን። በነገራችን ላይ እንትና ላይ ክስ መስርታ አስመስክራለችላ ሃፒ ላይ ከኛ ግሩፖች 3 ሰው ፌደራል ደውሎላቸው ቃላቸውን ሰጥተዋል። አረግልሽም እቺ ደግሞ ያገባው ወንድ ምን አሁን ሞቲቬሽን መሆኑ ነው። ያገባው ወንድ ምንም ያረግልሽም እምትይ የእውነት ማለት አሁን እቺ ቮይስ ላይ እንደተረዳሁት አልቀሰ ነው እኮ ነው ፎቶ ይላኩልህ አለች። የቱን ፎቶ ነው የተላከውን? ፎቶም ደግሞ እኮ ይኸውና ደርሶኛልና ሰው ስላለቀሰ የራቁት ፎቶ ለኩለት አስለቅሽው ነው ጀግንነት ነው። የሆነ ሰው አለቀሰ የራቁት ፎቶ ስጪኝ ሲል መስጠት ይሄን ያህል ምን ያህል ተፈላጊ መሆንሽን የሚያሳይ ነገር ነው። አቦ ግን አንዳንድ ሰው እንዴት እኔ ምን አገባኝ ሳይ አቦን የተውኝ ጋይስ ልጠጣበት። እሺ እቺን ወቅት ሰክሬ ነው ማሳለፍ ሳልሰማ ሳላይ ነው ማሳለፍ ፈልገው። ቢራ ደግሞ አያሰክርም ግን ይመቸው ያዝናናኛል። ያ ውስኪ ግን አልጠጣም እታመማለሁ። ነገ ስራ ላይ ከስራ በኋላ ከዚህ ሳምንት በኋላ አም ሶ ቢዚ እጠፋባችኋለሁ ትንሽ ጊዜ። ያ ምንም አጠቅሞኝ ሙድ ነው የምትይዙት እናንተ። በነገራችን ላይ አንድ ያመነን ሰው ማታለል ብልጠት አይደል፣ ህሊና ቢስነት እና ህሊና ቢሶች ናቸው ብዙዎቻችሁ ያላችሁት እንጂ ሙድ ያዦች አይደላችሁ፣ ወይም ደግሞ አራዳ አይደላችሁ። ጋይስ አራዳ ከኛ በላይ ገንደገራዳ ትላል። ያልፈሳንበት ዳገት የለም ማለች ጦጣ። ካላየን አላየንም ብለን እያየን እናልፋለን እንጂ ሳናይ ቀርተናል። ብንናገር እናልቃለን ያለው መንግስት ግን ለምን እናገራለን? እና እንትን አላወራበትም ይቀምጥ። እኔ ሙድ ውስጥ የገባው ቆን አንስተን እናወራበታለን። እሺ የሴት ልጅ ኩራት ሲባል ወንድ ልጅ ሲያለቅስ ሙሙ የሆነ የለም ራቁት ፎቶ ላኪልኝ ሲል መላክ ደረጃ ከሆነ ይሄ ኩራት ነው። እንዴት ከኩራትም ከምን ውስጥ ይሄ ብልግና ነው በቃ ሁለታችሁም ዝርክርኮች ናችሁ እዛ ሴት ይሁን ጅቦ ቤት ተጋብዘሻል ምን አለ ጅቦዬ ሰላም ብያለሁ ባለበት ሰላም። እሺ ያ ሰላማችሁ እግዚአብሔር ይጠብቃል። አይ ላይክ የጅቦን ጭንቅላት ወደዋል። አሁን ነው የገባኝ ጭንቅላቱ ሞር። በነገራችን ላይ ትግስት እንደ ጅቦ፣ አጉል ንግስና እንደ ጃፒ።
እቺን የምትከተሉ ሁሉ እብዱ። እኔ በነገራችን ላይ እብድና ድሃ ይወደኛል እግዚአብሔር። እኔም ደግሞ ሰዎችን ምቀርበው ሲያሳዝኑኝ በጣም አከብራቸውና በዛ ባክብሮት ደግሞ ያልጠበኩት ጭንቅላታቸውን ካየው ውስጤ ይገባል። እኔ እንደዚህ ነኝ። እንግዲህ አባቴ ድብጭ እብዱ ምንዱ ብሎ እንደሚወዳት እንትን ነው ላይ እብዱም ድሃው ሙላ ነው በቃቺ ይልኝ ነበርና ጥሎብኝ እንዲህ ጎስቆል ያሉ ሰዎች አንጀቴ ውስጥ ይገባል። ከአርቲስት እንኳን ምርጫዎች ናቸው። ጌዲዮን ዳንኤል አሁን በጣም የሚያሳዝነኝ የምወደው ሰው ዘፈኑ ብዙ ጊዜ ሰማ ላትሰሙ ትችላላችሁ፣ ግን አይ ላይክ ኢት። ለምን? ለእውነት ሲል የታመመ ሰው ነው። እውነት ማለት ፍቅር፣ ለፍቅር ሲል የታመመ ሰው ነው ጌዲዮን ዳንኤል። እንደገና ጌቱ ሆማይሪ በእናንተ የወደቀ የደከረተ ሊሆን ይችላል፣ ብዙ እውነት ያላቸው ግን እዛ ውስጥ ራሳቸውን እየጎዱ ያሉ ሰዎች ናቸው። አበበ ተካ በጣም የእውነት ስለምወዳቸው ታሪካቸውን እያንዳንዱን አውቀዋለሁ ማለት ነው። ጀስት ለእኔ ልክ ነው እንደዛ። እንደገና ደግሞ ማን ነበረ አሁን ቴዲ ሰው ጂነስ ስማርት ነው ምናምን፣ ከሱ መውረስ የምፈልገው ነገር ስማርትነቱ ነው እንጂ እኔ አሁን ከቴዲ ጋር ቁጭ ብለሽ አብረሽ ታሳልፊያለሽ ከነዚህ አሁን ከጠሯቸው ብትሉ እኔ ከነሱ ጋር ነው ማሳልፍ ፈልግ። ለምን? ከቴዲ ጋር ምንም ነገር አያስፈልግኝ። ሪላክስም ላልሆን ይችላል ከሱ። ከሰላም ተስፋዬ ጋር ታሳልፊያለሽ ወይ ከአምለሰት ሙጬ ጋር ብትሉ እኔ ከሰላም ተስፋዬ ጋር ነው ጊዜ ማሳለፍ የምፈልገው ከዳናይት ጋር። እንትን የሚል ሰው አይመቸኝም። ኦኬ አይመቸኝም ስላችሁ አጣላችኋለሁ ማለት አይደል። ያ እንደዚህ አይነት ሰዎች ይስቡኛል፣ የእውነት ይስቡኛል። እና ደግሞ ከእንደዚህ አይነት ሰዎች ጋር ነው ጠጋ ብለህ ስታያቸው ምንም የላቸውም፣ ብር የላቸውም ምናምን፣ ግን ክብር አላቸው። ሰው ያከብራል ማለት ማክበር ያለባቸውን ሰው ያከብራል። ለዛ ደስ ይሉኝ። ያ ወይ ጫት ቀሞ ወይም ደግሞ አብዶ ምናምን ልታገኟቸው ትችላላችሁ። ሱስ ጋይስ ባለቤቱ ነው እንጂ የሚጎዳው ሌላ ሰው አይደል። ራሳቸው ነው እኮ እየጎዱ ያሉት። ኦኬ እንትን እያዋጡ ነው። ይመቻቸው ይመቻቸው። ጂቦን ግን አታደንቁትም? የእሷን ራዕይ ለማሳካት እንዴት እንደሚጥር ሳይደክም ሳይሰለቸው ምናምን። እንደገና ደግሞ አላማው ራሱ ገብቷችኋል? ያ ሰዎችን ስትረዱ እንደዚህ ነውና ለሰው ራስን አንገትን ስትሰጥ ማንነትን አድርግ አክሴፕት ስታደርግ እንደዚህ የአንድ ወንድ ለሴት ያለው አመለካከት ወይ ለፍቅረኛው ትልቁ ቦታ የሚሰጠው አላማዋን ለማሳካት ከጎኗ መቆም ነው። ገብቶቻል? የአንድ ቀን ሳይሆን የምን ጊዜም ስንት ጊዜ ነው አይደል? እና በጣም ነው ያደነኩት። እንደገና ሰከንድ እድል አይሰጣችሁም። ስለ
በሱ ሪሌሽን ላይ ሐሳብ እንሰጥ ሰከንድ በቃ የለም አይ ላይክ እና ይመቻች ሁለቱም ማች ያደርጋሉ ጅቡይ ድሮም የለም ምን የሚባል ዲጂያችን ናግባ ከታፊ እንደዚህ የለም ፎጋሪ እንጂ ተሳዳቢ አልነበረም አሁን ከዛ ነገር ራሱ እንትን ብሏል ገብታችኋል እንትን ያደርጋችኋል እኮ አንዳንድ ጊዜ ህይወት እኮ ልብ እንድገዛና ሌላ ህይወት እንድትመኝ ያደርጋል ራይት ዲጄ ማን አለ ሞዴሬተር ቆይ ላስገባ ዲጄ ያ እና አለመጣላት አለምን አለማለት ሰዎችን አለመሳደብ ክፉ አለመናገር መቼ ላሽ ብሎ እንደሚያልፍና መቼ እንዳልሰማ ሆኖ የሚያልፍበት መንገዶችን እናቴ ትሙት እየቀናውበት መጣው ማለት ከሱ ለመማር ማለት ነው ያ እንዴት ነሽ እንዴት ነው አማን ነሽ ገና ሳን ያንኩ ነው እንትን በቆርቆሮ ነው የምጠጣው ቡናም ሌላም ነገር እንደዚህ ቆርቆሮ ነገር አለችኝ እኔ ቡናዬን እየጠጣሁ ነው ገና ተነስቼ ወይዘሮ አሪፍ ነው በር እንዳይቆጭ ብለሽ ምናምን ያምራል አጠገብሽ ጋቦ ደስ ይለኛል እዚህ ጋር ቀፈታ ብለሽ ምን እና በቡና ቀኑ ልጀምር ነው እኔ ትንሽ ምግብ አመጣውኝና የሚያሰክር ሳይሆን የማያሰክር ሊሚት የሆነ ቢራ እየጠጣሁ እዚህ ሀገር እኮ ካልቸር ነው ተመችቶኛል ዲጂያችን ውስጥ ከእንትን ካል ብዙ ጉሮ ነገር አለ ገባ ይሄ ነው ይሄ በጣም አሪፍ ነው ለአይምሮ በጣም አሪፍ ነው እውነቴን ነው ለአይምሮ በረንዳ የሌለው ስንት አለ መሰለሽ እንደዚህ በረንዳ ላይ ቁጭ ትይና ንፋስሽን እየተቀበልሽ ዘሩን እያየሽ በጣም ፈታ ያደርጋል ቢራ ደግሞ እዚህ ሀገር ኖርማል ነው ጠላ ማለት ነው በቀን አንድ ሁለት ምናምን ቢራ ትይዣለሽ በበር ላይ ቁጭ ትያለሽ ሰናት ያለሽ የምታወሪውን ጠጫለሽ እዚህ ጋር ትይዣለሽ ደግሞ በረንዳ ላይ ስትጠጣ ከንፋሱ ጋር መሰለኝ ያደክማል እና እንቅልፍ ይወስዳል ናይስ እና ወሬሽ ለየማትወጣው አንተ እኔ አሁን እኔ በረንዳ የለኝም መኪና ነው ያለኝ መኪና ገባና ጫካ ሄዳለሁ አሁን ጫካ ሄዳለሁ ጫካ ግባ ከዛም ጠጣ ጫካ ሄዳለሁ እንትን እላለሁ ስሚ እኔ ቤቴ ውስጥ ሻምፓኝ ብቻ ነው ያለው ሻምፓኝ ብዙ ሻምፓኝ አለኝ ብዙ ማከብሮ ብዙ ሴሌብሬት ማደርገው ነገር አለ አቺቭ ያደረኩት ነገር አለ ብዙ ሰሞኑን ሻምፓኝ በሻምፓኝ ነው በቃ በየቀኑ ነው ሻምፓኝ የሚከፈተው አልኩሽ ትልቁን የኩባ ሲጋራ ይዤ በቃ እንትኔን ነው ማከብረው ገባሽ ምልሽ እና ሻምፓኝ ይዘህ ነው ጫካ የምትሄደው አረ ምን አሁን ሄጄ መጀመሪያ ፈታልና ተመልሼ እመጣለሁ ደግሞ ከዛ በኋላ ሻምፓኝ የሚከፍተው ቤት ውስጥ ድግስ በይው በቃ እኮ ወፍራም ድግስ ሻምፓኝ ገዝተህ ነው ወይስ በምን እንዴት ሰበሰብክ እንዴ ገዝቼ ነው እንጂ ለእያንዳንዱ እንትን እዚህ ጋር አፈነዳለሁ ገባሽ አንበሳ ከወረዳልኝ አንድ ሻምፓኝ ይከፍታለሁ የሆነ ነገር ኮንኩኝ አንድ ሻምፓኝ ይከፍታለሁ ቤትን ግን አልምደው ዲጄ በእናትህ ታለንት እኮ ያለ ልጅ ነህ ምን ያደርጋል ሄሉዬ እኔ እንትን ነኝ ለዛ ነው እኮ ቢዚ ስለሆንኩ እኮ ነው ሌላ ቦታ ላይ እና አንዳንዴ መጣና እዚህ ጋር እነግርሻለሁ እስቲ አለማምጅኝ እስቲ ጌሙንም ደግሞ አለማምጅኝ እስቲ እዚህ ጋር ሰፖርት ላይ ስገባ ለምን አገባም አሁን እንደዚህ እየተጫወትን ግን በሻት ነው ታውቃለህ በሻት ኦኬ ሌላ ነገር አድርግ ይሄ ቅንድብህን ተቆረጥ እንደዚህ ተንከባለል ውሃ እኔ ማላረገው እንዴት ተጠይቃለህ እኔ ክብሬን የሚነካ ነገር ማድረግ አልፈልግም ግን ሻት አደርግ ሻት ይደረግልሻል ሻት ታደርጋለህ በድምፅ ትዘፍናለህ ምናምን እንጂ ቅንድም ምናምን እኔ ማላረገው ነገር እንዴት አደርጋለሁ እኔም እኮ እኔ እንትን እንደምሸነፍ አውቀዋለሁ እኮ እኔ ቤቴ ብዙ ሰው የለም ብዙ ፎሎወር የለም እስቲ ፎሎ አድርጉኝ እዚህ ጋር ጌምን እንትን እንዳትለው አንተ እኔ እንደዚህ ራሱ በረንዳ ላይ መሆንን ያው መጫወት ነው አለን እኮ ችግር የለም አላምደው ጂጂ አንተ እኮ ችሎታል አላምደዋለሁ ችሎታል ስብናም አለ ነገሮች የሚገባ ሰው ነህ ሚዲያ ላይ ቆይታል ችግር የለውም ማንም ሰው ሲጀምር በአንድ ፎሎ ነው ገብቷል እውነትሽን ነው ግን እኮ አንቺ ማንም ሰው ሲጀምር በአንድ ፎሎ ነው የጀመረው ያ እና
አስበው ይሁን ሳታስበው የነገረችኝ ነገር ክሊክ ነው ያደረገብኝ። እዚህ ጋር እንሄዳለን። ይሄ በጣም እውነት ቤተሰቦች ደግሞ ያውቁሃል። ያንተ ቤተሰቦች እንደዛ ሼር ነው የምንደረገው። አይ ለሰፖርትሽም እጅግ በጣም አመሰግናለሁ። እንመጣለን፣ እናደርጋለን። አሁን ጌም ለመጫወት አንተ አሁን ሙሉ ባንድን ውጭ ነህ። በረንዳ ላይ ነው እንደምታጫውተው ዲጂ? እንዴት ነው ሰር? እንዴት ነው በኋላ ያለው? ስቱዲዮ ውስጥ ነኝ ያለሁት እኮ ለዛ ነው። ስቱዲዮ እና ቆመ ብቻ ነው። እና አንዳንድ ጊዜ ቁጭ ብለህ በመሀል ላይ ማውራት ትችላለህ። መቀመጫ ቦታ መቀየር አለብኝ። ለመቀመጥ ቦታ አለ። እዚህ ጋር የምቆምበት ቦታ ነው። የምቀመጥበትም ቦታ አለ። ቦታ ቀይራለሁ። ቁጭ ብለህ ስፒከር አንድ ታደርጋለህ። ከዛ ሙዚቃም ደግሞ አንዱን እንትን ለቅጣት ሲሆን ቁጭ ቀን ሙሉ አይደለማ ዘፈን ታደርገዋለህ። ወይ በቅጣት የለም ይሄን አሰፍ ወይም ደግሞ በድምጽ ዘፈን ወይ እንደዚህ ነገር አለ አይደል? ያ እንደዛ የዲጄ ስነ ስርዓት የምታካሄድበት ቀን ደግሞ እንደዛ ፉል ባንድን ይዘህ ትመጣለህ። ያ አይ እንደዛ ማድረግበት ስላለ ፔጅ እንድታሳድግ ግን እንትን እልሃለሁ፣ ምክር ሰጣለሁ። እንደዛ አይነት ቦታ አለኝ። እንደዚህ ቁጭ ብዬ ምናምን ቺል ማድረግበት በመሀል አንድ ዘፈን አስገባ ካልሽኝ ማስገባበት ምናምን አለ ቦታ አለ። ግን ይሄ ጌም ስትጫወት ምናምን ከተጫወትን እንደዛ አይነት ቦታ ትመርጣለህ። እሺ ያንተ ግን የክለብ ቀን እንትን የለም፣ የጨዋታ ቀን የራስን ቦታ ትመርጣለህ። እሺ ቦታ ቀይራለሁ። እሱ ቀላል ነው። ትችላለህ። እንደ የእኛ ልጆች አሉ እኮ ሰፖርት የሚያደርጉ መከባበር ላይ የተመሰረተ ይሆናል ማለት ነው። እንትናቸው ይሄ ቅንድብ ላጭ ምናምን ነገር ሲጀመር ቅንድብ ሲኖረን ነው የምንላጨው እኮ የሌለ ልኬት እናመጣለን። ከባድ ነው። ስም ሄሉዬ ቦታው ያስቀናል። ላይ ቁጭ ያልሽበት ቦታ እኔ ያለሁበት አዙሪ ላሳይ እንደ ዲጄ ለሰዎቹ አታሳያቸው። አንቺ እዚህ ጋር ምንም የሚታመን ሰው የለም። ይመጣሉ ምናምን ብለህ ነው። አያምኑት ዲፕሎማሲ እኮ ዲጂ አካባቢው እኮ በጣም ሴቭ እና እኔ ብቻ ነኝ ስደተኛ ያለሁት። ለራሳቸው ሲሉ እኔን ይጠብቁኛል እኮ ከላይ ቦታውን እንደዚህ አይቼው ከመውደድ የተነሳ እኔ በረንዳ ምናምን ወዳለሁ፣ እንዲህ ጋርደን ወዳለሁ በጣም ንፋስ ምናምን። ልክ እንደዚህ እያየሁሽ የሆነ ነገር ተጋባብኝ። መነጽር አድርጌ ገጭ አስበህ ቁጭ ብለህ እየጠጣ ምናምን ነገር የሆድ ያን ያሳለፍነውን ስናወራ ምናምን ተመቸኝ። ይህን ሰሞን ተመቸኝ። ገባ ሌላ አጀንዳ ውስጥ አልገባም። አጠር ያለ ነገር ውስጥ እንቦ አየህ እንቦ እንትን ውስጥ ልገባ ጣሳ ውስጥ አሪፍ ነው። ሰሞኑን ሁሌ እኮ ግርግር እንትን ውጥረቱ መቀነስ አለበት። ገባሽ? ኤኒ ቶፒክ አምጥተሽ የሆነ ዲጄ ንብ እንዳታሳብጠኝ ስትወራጭ እኮ የበለጠ እንትን ትልሻለሽ። ሽቶ ተቀብተሻል? እኔ አልተቀባሁም። እዚህ ጋር እንዴት ላምጣ? ልብሱ ኦልሬዲ አለው፣ ልብሶች አሉት። ያው በቃ ሽቶ ይሸታቸዋል እኮ የሆነ ነገር ጥሩ ነገር እና ቶፒኮች የሚያምሩት እንዴት ነው መሰለሽ? ሁልጊዜ ውጥረት በውጥረት ሲሆን ሰዎች ይዞርባቸዋል። አንዳንዴ ረገብ ይልና መልሶ የሆነ ነገር ሲመጣ ቡም ገባሽ ምልሽ ለሰውም ለእኛም እንትኑ እንደዛ ነው። እና ታትስ ናይስ። ቆንጆ ነው ያለሽው። ብዙ ረጅም አጀንዳ ላይ ማውራት አልፈለኩም። ጀስት አይ ኒድ አንዳንዴ ደግሞ ነው የዛፉን ድምፅ ሰማል። ትናንት ደግሞ በጣም ወፎች ነበሩ። የሆነ ልጅ መቶ ናቲ የሚባል ልጅ ሲዘፍን ነበረ። አንተን ላገናኘው ነበረ ማስበው። ድምፁ ከእንትና ጋር ይመሳሰላል። ሙሉ አለምን ታውቋላ? ይሄ ኩላሊቱን አንድ ጊዜ ታሞ ሄዳ ነው ልጅ የት ነሽ እያለ የሚዘፍነው የእሱን ድምፅ ከለር አለው። የተለያየ ዘፈን ሲዘፍን ነበር። ቆይ ከዲጄ እና ከኛ ባንድ ጋር አስተዋውቃለሁ አልኩት። አንድ ከቨር ምናምን ከሰራ ኦፍ ኮርስ አንተ እኮ ሙዚቃ ላይ እንደኔ ጂኒ ነህ ታውቃለህ እንዴ? ቀደም እኮ የሆነ ዘፈን ክፈችልኝ ምናምን ስልሽ ዝም አልሽኝ። ያውቀሽ ባላየሽ አንቺ ጋር ስመጣ አንዳንድ ጊዜ እንትን እላለሁ። የሆነ የተረሳ ነገር ምናምን ትዝ ይለኛል ምናምን ነገር። ምን ነበር ያልኩህ? እኔ አሁን ነው መግባትን ያየሁት እና ዲጄ ያልኩህ እውነት አላየሁም።
አይ ዶንት ኖ የሚገኝ ይመስለኝ። ማን ነው? እሺ እስቲ ደግሞ ለሰርች ንገረኝ። የለኝም እኔ እዚህ ጋር አስረበብ ታደገ ምናምን የሚባል ዘፋኝ ታውቂያለሽ? አስረበብ አስረበብ የሚያውቅ ሰው አለ እዚህ ቤት? አስረሳበው ከተማ አስረበብ ኧረ በስመ አብ እኔ ዛሬ ነው እኮ አንቺ የሆነ እንደዚህ ስም ምናምን ስትጠሪ የጠፋ ስም ማነው ብዙ ሰው የማያውቀው ስም ምናምን ብዬ በቃ ይመጣልኛል እንደዚህ አይነት ነገር። ግን አሁን ያ ዘፈኑ እሺ አስረበብ ምን የሚለው ታደገ አይ ዶንት ኖ እኔ ዘፈኑ ከሰማሁት ቆይቷል። ብዙ የአገር ባህል ምናምን ነው። አስረበብ ትታደግ ጎንደር ይላል። ብዙዎቹ የባህል ነገር ናቸው። አንደኛው ነው ብለሽ እስቲ እኔ አሁን እንደዚህ አይነት ስም ሰርች አድርጌቻለሁ። ሴት ናት እኮ ስም ነዋ። አሁን የሆነ ስም ስትጠሪ ሰርጓለምን ትወደዋለህ? አዎ ሰርጓለምን ወደ አሁን እነዚህ ስሞች አሉ። አንዳንድ ስሞች አንድ ጊዜ አንድ ሰሞን ይመጡና የሆነ ነገር ይጥሉና ከዛ ይሰወራሉ። አሁን ቅድም ያወራሽው ነገር ነገሌ ስትይ አስረበብ መጣልኝ። ገባሽ? ሰርጓለም ወይም ደግሞ ያስረበብ ምናምን አልኩሽ። ትዝ ይላል ዲጂ ያኔ ስለ ሰርጓለም ስናወራ ዩቱብ ላይ ዘፍነው አልነበረም? ለምን አይጭኑትም ስልል ከዛ በኋላ አተሽጎደጎድም ዩቱብ ላይ ይሰማሉ እኮ ሰምተው እኮ እንዳለ ያን እንዲህ ሰርጓለም ምናምን አለ። እኔ እኮ የኔባቸው ነው ምናምን እኮ አይደለም ታሪኩ ስላሳዘነኝ ገብቷል። አጎት የሆናት ልጅ መታ እንዳናገረችኝ ታውቃለህ? የወንድሙ ልጅ መታ ከሱ ጋር ቲሸርት እሱ የሆነ ክሊፕ ነበረው አይደል? የሆነ ሹራብ ለብሶ የሚዘፍነው ያን ሹራብ ለብሼ የተነሳሁትን ፎቶ ላክልሽ ብላ በውስጥ እንትን አለች። እና ወንድሙ አዲስ አበባ ነው፣ እሱ አሜሪካን ያለችው። እና ወንድሙ ሰውን አባቱ የሰርጓለም ወንድም አሜሪካ እንትን ነው ኢትዮጵያ ነው ወይ ደግሞ አሳብጦኝ እንዳልሄድ ነው ስራ እንዴ ምን ይሰራል እዚህ ንብ ሃይ እና ከኛል ስለሱ ሳወራ ለምን እንደሞተ ምናምን ነገረችኝ በውስጥም በፊት ለፊት ምናምን ማለት ነውና ግን አሁንም አላመንኩም። የሚገርም ወደዋል ማለት ያሳዝነኛል። ያንግ ነበር እኮ ብዙ ሰው ላይ ተጽዕኖ ፈጥሬያለሁ በሰርጓለም ባይሆን ምን አልሽ? ብዙ ሰው ላይ ተጽዕኖ ፈጥሬያለሁ በሰርጓለም። ሰርጓለም እኔ እንዴት ብዙ ዘፋኞች ግን እንዳልሽው ነው በጣም በልጅነታቸው በጣም ምናምን ገሌ ምናምን ስትይ ብዙዎቹ በልጅነታቸው ነው የተቀጠፉትና ሰርጓለም አሁን ልጅ ነበረ፣ በጣም ልጅ ነበር። በምን እንደሞተ ምናምን አላውቅም፣ መቼ እንደሞተ ምናምን ያን ያህል ብዙም ኃይለኛ ንፋስ እንዳለ የምታውቀው ይሄ የሩም መከፋፈያው እንጨቱ ራሱ ወደቃ ያለ ኦኬ እንትን ነው እኮ የሩም መከፋፈያ የለም። ይሄ ሆቴል ምናምን ፕራይቬሲ እንትን ራስሽን ሸፈንፈን አድርገሻል ማለት ነው። አንዳንዴ እንዲህ እላለሁ እብድ ናት እንዴ ምናምን እንዳይሉ። አይ ጥሩ ነው፣ ብቻ ጥሩ ነው። እና ጓደኞችሽን አታመጫቸውም እንዴ? ዛሬ የሉም? አይ ቲንክ በረንዳ ላይ ስቀመጥ ሲሪየስ የሆንኩ ስላልመሰላቸው ሲለምዱት ራሱ ይሄን ዓለም አክሴፕት ያደርጉት። አሁን ልትወጣ ነው እንዴ? እኔ ያሳየሽኝ ቦታ ውጭ እንደወጣ ገፋፋኝ። አንድ ፀሐይ ነው ጀርመን እንትን ነው። እስቲ ያው ፀሐይ ነው። አንቺ በጣም አይለኛ። አዎ ግዴታ መውጣት ከሌለብህ ዝም ብለህ እዚሁ ክፈተው የሆነ ምግብ ብላል።
በጣም ተጣጣለ ከዛን ከሰዓት ሪላክስ ትሆናለህ። አይምሮዬን እንትን ማለት አለብኝ፣ መክፈት አለብኝ። እኔ ታውቂያለሽ፣ እንደዛ አይነት ነገር አለብኝ። ካልወጣሁኝ አንድ ዙር ወጥቼ የሆነ አሁን እንደዚህ ዌዘሩ እንደዚህ ሲሆን ወጣለሁ። እግዚአብሔር ያጽናሽ። የኔ money guns 2 caps and 2 galaxy that's our live goal today ያው ነግሬያችሁ ነበር። እኔ እኮ አታምኑኝም፣ ኢስላም አይሸነፍም አልኳችሁ። ይሄው እንግዲህ የአዲስ የዩኤፍሲ ሪከርድ ሰብሯልና ከዚህ በኋላ አጠቃላይ በዩኤፍሲ ሂስትሪ ትልቁ ዊን ስትሪክ ያለው እንግዲህ ከአንደርሰን ሲልቫ ጋር እኩል ሆኖ ነበረ። አሁን አሸንፏል። ኤንድ ስቲል ተብሏል። 17 ዊን ስትሪክ ላይ ነው ያለውና ፋይቱ ላይ ማለት ነው በስፕሊት ዲሲዥን ራሱ አይደለም፣ በቃ አሸንፎት ቀጥቅጦት ነውና ይሄንን አንድ ፓርት ሄዳችሁ ብታዩት ማለት ነው ኢስላም በሄድ ኪክ የመታዋል። ያንን እሱም ፓርት ብቻ ማወራላችሁ። ለምንድን ነው ቁመቱ በጣም ረጅም ስለሆነ ይከብደዋል። እንዴት ነው ምናምን የቮልካኖ ስኪን አይነት ምት ነው ኦልሞስት በሉት እንደዛና ጥሎቱላ ነበረ። እና ደግሞ ሰው እንዴት ግራፕል ያደርጋል ምናምን ለምን ብሎ ነው ግራፕል የማያደርገው? ሰው በሚችልበት ነው እኮ የሚያሸንፈው። ያንጌሪን ቆሞ ለምን ያንጌ For me, no matter who can make 155, just step